ኤኒዌይስ መሐመድ እንኳን ደህና መጣ። ሚስራ እንኳን ደህና መጣች። እሺ ኤሪስ መልካም ዙርቀኔ ይሄ ነው። አብዲ ይህን ታሪክ ታውቀዋለህ? እኔ የምልህ ስለ ታሪኩ በኋላ እናወራለን። አሁን ማለት የሚፈልገው ሁሉም የሃይማኖት ባለቤት ሁሉም በቆ እኔ ሃይማኖት ቀጥተኛ ነው ብሎ ሁሉም ያምናል። ታውቃለህ? እና ምን ተረት እናውራው ማለት ስለ ጥርጥር ሳይሆን አሁን እኮ ሃይማኖት ሰው የሚይዘው ሃይማኖት ቀጥተኛ ነው የሚለው አንድ ሃይማኖት በመረጃ የተሞላ መሆን አለበት። መረጃ ቆየው መረጃው ተከፈለ። አሁን ቁርአን ነው አይደለ ሙስሊም እንድትሆን ያደረገ ቁርአን አይደለም እኮ አላህ ነው ያደረገኝ። አላህ መንገድ ቁርአን ሊኮ ቁርአን በመረጃ በመሐመድን ሊኮ አላህን በምንድን ነው ያወቀው? አላህን በምንድን ነው ያወቀው? አላህን በቁርአን አወቀው በነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ስለ ቁርአኑ እናውራ። አላህ ያወራውን እናውራበት። እሺ ቀጥል። አንብበው ክፍል እኮ ነብዩ ሰለላሁ ነብዩ ላይ እኮ በጅብሪል አማካኝነት ቁርአን አውርደው እኮ አንብበው። ክፍሉን አንብበህ አዳም ካላወቅ ሚዩት አድርግና ያስ ተቀመጥ። አንድ ድል ነው የምሰጠው ከአሁን በኋላ። ቤቱ የየየ ቤት አይደለም። ገና ከመግባታቸው ሳሉ አያችኋቸው አለ። አይ እስልምና ክፍሉን አንብበው። በደንብ ሰምተኛል፣ ይሰማሃልም እኮ ሙስሊም ሳትሆኑ አትሞቱ ያለበት ቦታ አለ እኮ በደንብ ቁርአንም አንብብ። ይሄንን አይ ያሰነው አንብብ ያለው ቆይ እንትን ትንሽ እንትን ላይ ውጭ ያለ ቁርአን ያሳያል። እሺ ሚዩት አድርጋ፣ በቃ ሚዩት አድርግና ተቀመጥ። ምንድነው ተረት ተረት የሚያወራብኝ? አውራ አላ ቆይ ምን ነው ሚዩት አድርግ በቃ። ኤኒዌይስ ከሐዲሱ ከተፍሲሩ ጀምረ አብዲ ላስወጣ ለረብሸው መረበሽ እኮ አሁን ሙስሊም ሆነ ያለበት ቦታ አለ። እናንተ ክርስቲያን ሆነ የሚል ቦታ ምንድነው የሚቀባጠርብን? ጤነኛ አይደል? እውነትም መሐመድ ዘገምተኛ ናቸው ተከታዮች ያለው እውነቱን ነው፣ ወዱ አይደለም። ኢዴት በኢየሱስ ስም ምንድነው የሚያወራው? ምንድነው የሚለኝ? አንብብ፣ አመች ቦታ አለው። ዝም በል፣ ዝም አልልም። ምንድነው የሚያወራው? ሙስሊሞች እስከ መቼ ነው በድንቁርና ውስጥ የምትቀጥሉት? ቆይ ድንቁርናን እንደ ጌጥና እንደ እውቀት እስከ መቼ ነው የምትይዙት? በኢየሱስ ምንድን ነው እያለኝ ያለው? ገብቷችኋል? ቆይ ሚስራ ገብቶሻል? አዱል ፈተና ገብቶሃል? ገብቶ መሰለኝ። ምንም አያስታውቅም ቢያወራው ነገር ከርዕሱ ጋርም አይገናኝም። ትናንትና ሞክሬ ነበር ይላል። የትናንትና ስለ ትናንትናው መልስ ሊመልስ ትናንት አስገባኝ ብዬ ይላል። እስልምና እኮ የሚላል ቁርአን ላይ ይለኛል። አላህ ነው ዋናው ይለኛል። ነጃሺ ይለኛል። አንብብ ስለው ደግሞ ውጭ ነኝ ይለኛል። አልተቀመጥኩም ይለኛል። ምንድን ነው የሚያወራው? ሁሉም ሙስሊሞች እኮ ናቸው። በቃ እንደዚህ ፊዩዛቸው የለቀቀ ነው እንዳለ። ቀጥል ክርስቲያን ቀጥል። ኦኬ እሺ፣ ሙስሊሞች ነቃ ብላችሁ ግቡ፣ አትተኙ። ኦኬ እንግዲህ ያው ቅድም መጀመሪያ መግቢያ ላይ ፎይ እንዳብራራላችሁ በተለይ ሱረቱል ካፍ በሙስሊሞች ዘንድ በጣም የሚወደድ የቁርአን ምዕራፍ ነው። በነገራችን ላይ ሙስሊሞች በጣም የሚወዱት እንደ ለድግምትም ለሰይጣን ማባረሪያ ምናምን ለተለያየ ነገር ብለው የሚቀሩት ነው። ግን ሙሉ ለሙሉ የሙሐመድን ሐሰተኝነት የሚያረጋግጥ የቁርአን ምዕራፍ ነው እና እንግዲህ ያው የወረደበት ምክንያት በሶስቱ ጥያቄዎች ምክንያት ነው። የሙሐመድን ሐሰተኝነት ለማጋለጥ እንግዲህ ቁረይሾቹ ሶስት ጥያቄዎች እንዲጠይቁት አይሁዶቹ ነግረዋቸው ነበር።
ልቀጥልላችሁና ላንብብላችሁ። a man has appeared among us claiming to be a prophet ምን ብለው ይነግሯቸዋል ቁረይሾቹ ለአይሁዶቹ? አንድ ሰው ከኛ ተነስቶ ነብይ ነኝ እያለ ነው፣ ነብይ ነኝ ብሎ ክሌም እያደረገ ነው። ሰው ስለሱ ምን ትሉናላችሁ ብለው ይጠይቋቸዋል። he has turned away from our religion and then the religion of our father የኛና የአባቶቻችንን እምነት ትቷል። ስለዚህ ስለሱ ምን ትሉናላችሁ? ምንድነው ይዞት የመጣው ነገር ብለው ይጠይቋቸዋል። ከዛ right to us with questions we may ask him ልንጠይቀው የምንችለውን ነገር ጥያቄ ጻፉልን ወይም ደግሞ ንገሩን ብለው ይጠይቋቸዋል አይሁዶችን ማለት ነው። ምክንያቱም አይሁዶቹ የመጽሐፉ ሰዎች ስለሆኑ የነብይነትን መስፈርት ያውቃሉ ብለው ስላመኑ ይህንን ጥያቄ ቁረይሾቹ ይጠይቋቸዋል አይሁዶቹን የነብይነቱን መስፈርት ቴስት ማድረጊያ ማለት ነው። the Jews gathered and said አይሁዶቹ ተሰበሰቡና አንድ ውሳኔ ላይ ደረሱ። this is his description in the time in which he will appear so they wrote to the Quraysh ከዛ ለቁረይሾቹ ምን ይጽፉላቸዋል? ask him about the story of the companion of the cave about ዱልቀርኔን and about the soul እነዚህን ሶስት ጥያቄዎች ጠይቁት ከዛ በኋላ በሱ ነብይነቱን ታረጋግጣላችሁ ብለው ይጠይቋቸዋል። እነዚህ ሶስት ጥያቄዎች ምንድናቸው? አንደኛ ስለ ዋሻው ሰዎች፣ ሁለተኛ ስለ ዙልቀርኔን፣ ሶስተኛ ደግሞ ስለ ሩህ ወይም ደግሞ ስለ መንፈስ ጠይቁት ይሏቸዋል። ከዛ በኋላ እና ይሄንን የሚመልስላችሁ ከሆነ እሱ ነብይ ይሆናል፣ ካልሆነ ግን ነብይነቱ ይቆማል አይነት ነገር ብለው እንትን ይሏቸዋል። ከዛ በኋላ ኦ ሙሐመድ you have turned away from our religion and the religion of our forefather ከዛ በኋላ ይሄዱና ቁረይሾቹ ሙሐመድን እንደዚህ ይሉታል፣ አንተ ሃይማኖታችን እና የአባቶቻችን ሃይማኖት ክደሃል፣ እኛን ጠይቀሃልን ጥያቄ ስለነዚህ እነዚህን ጥያቄዎች መልስልን ይሉታል። so tell us about the story of the companion of the cave ስለ ዋሻው ሰዎች መልስ ንገረን and ዱልቀርኔን and the soul ስለ ዙልቀርኔን ስለ ሩህ ወይም ደግሞ ስለ መንፈስ ንገረን ብለው ከአይሁዶቹ ይዘውት የመጡትን ጥያቄ ይጠይቁታል። he said come to me tomorrow ከዛ ምን አለ? በቃ ነገ ነውና መልሱን ነገ ነግራችኋለሁ ይላቸዋል። እነዚህን ሶስት ጥያቄ ሲጠይቁት በቃ ነገ ነግራችኋለሁ። Jibril stayed away from him for as long as God willed then he came and said ጅብሪል ሳይመጣ ቆየና ከዛ በኋላ የመጣበት ቀን ከ14 ቀን በኋላ እንደሆነ እዚሁ ላይ ያስቀምጠዋል። ሌላ ላይ ደግሞ ከ15 ቀን በኋላ የሚል አለ። ከዛ ጅብሪል ከ15 ቀን በኋላ ሲመጣ ሙሐመድ ምን ይለዋል ጅብሪልን? they asked me about things I had no knowledge of ምንም ዕውቀት የሌለኝ ነገር እኮ ቁረይሾቹ ጠየቁኝ ይለዋል ሙሐመድ ለጅብሪል ማለት ነው። and I answered them until it becomes difficult for me በጣም ከባድ ስለሆነ ምንም ልመልስላቸው አልቻልኩም። he said didn't you see that we don't enter a house in which there is a dog or an image እኛ እኮ ሙሐመድ ሆይ መላእክቶች ማለት ነው ውሻ ወይም ደግሞ ስዕል ያለበት ቤት ስለማንገባ ነው ያልመጣሁት ብሎ ማይነግረዋል ጅብሪል። ስለዚህ ጅብሪል መጥቶ መልሱን ያልተናገረበት ምክንያት ምንድን ነበር ማለት ነው? ሙሐመድ ቤት ውስጥ ውሻ ወይም ደግሞ ስዕል ስለነበረ ነው። and there was a puppy in the house በቤት ውስጥም በሙሐመድ ቤት ውስጥም ትንሽዬ ውሻ ነበረች እና ሙሐመድ ነገ ነግራችኋለሁ ብሎ ያን መልስ ሳይመልስ ስንት ቀን ቀረ? ወደ 15 ቀን አካባቢ ቆየ ማለት ነው። ከዛ በኋላ መልሶቹ ደግሞ ምን የሚሉ ናቸው? ኦኬ he said okay indeed I will do that tomorrow ምንድነው ሱራ 18 እዛው 24 አካባቢ በአላህ ፍቃድ ብለህ መናገር ነበረብህ፣ መመልስላችሁ በአላህ ፍቃድ ብለህ ነበር የነበረ፣ በአንተ ግን ስላላልክ እስካሁን ሳይመጣልህ ቀረ ብለው ጅብሪል ይነግረዋል ማለት ነው። ከዛ በኋላ እነዛን ሶስት መልስ የተባሉትን ነገር ጅብሪል ነግሮት ይሄድና ሙሐመድ ለነዛ ለጠየቁ ጥያቄ ይመልስለታል። እነዛን ሶስቱን መልሶች ማለት ነው። ያ ቴንክ ዩ ክርስቲያን። ቀደም እንዳልኳችሁ እንግዲህ ነብይ ነኝ ብሎ ተነሳ። ቻሌንጅ ያደረጋቸው ቁረይሾቹን ጣዖት አምላኪ ነበሩ። እነዚህ ጣዖት አምላኪዎቹ ከዛ ቻሌንጅ ማድረግ እነሱም ፈለጉ፣ ግን የነብይነት መስፈርትን አያውቁም። የነብይነት መስፈርትን ስለማያውቁ ደብዳቤ ለአይሁዶቹ ወደ መዲና ጻፉ። ከኛ ወገን የሆነ አንድ ሰው ተነስቶ ነብይ ነኝ እያለ ነው፣ የእነ አብርሃምን እምነት ተከታይ ነኝ እያለ ነው። ስለዚህ ይህንን ሰውዬ ነብይ መሆኑን በምን እንወቅ?
ብለው ጠየቋቸው። 3 ጥያቄ አይሁዶቹ አዘጋጁ። ይህንን ጥያቄ ጠይቁትና በትክክልም የሚመልስ ከሆነ እውነተኛ እሱ ነብይ ነው፣ ጥያቄውን በትክክል ማይመልስ ደግሞ እሱ ሐሰተኛ ነብይ ነው አሏቸው ማለት ነው። የመጀመሪያው ጥያቄ በዋሻ ውስጥ ያደሩ ሰዎች ቁጥር ስንት ነው? የመጀመሪያው ጥያቄ ዋሻ ውስጥ ያደሩ ሰዎች ብዛታቸው ስንት ነው ብለው ጠይቁት። ሁለተኛ ጥያቄ ሩህ ምንድን ነው? አማርኛ ቁርአኑን አዘጋጅልኝ ተፍሲሩን ክርስቲያን። ሶስተኛ ጥያቄ ዙር ቀኔ ማን ነው የሚል። እነኚህ 3 ጥያቄ ናቸው። ጥያቄዎቹ 3 ናቸው። እነኚህ 3ቱን በትክክል የሚመልስ ከሆነ እሱ ነብይ ነው፣ በትክክል ማይመልስ ከሆነ ሐሰተኛ ነብይ ነው። ዛሬ የምትጠሉኝም የምወዱኝም ሙስሊሞች እናንተ ራሳችሁ እነኚህን ጥያቄ መልሷል አልመለሰም? ከመለሰ ነብይ ነው ብላችሁ ቀጥሉ። እውነት ካልመለሰ ደግሞ ፍርዱን ለእናንተ ተዋለሁ። ያው በበቂ መረጃ እንሰጣችኋለን። እውነት ጥያቄዎቹን በትክክል መልሷችኋል አልመለሳቸው፣ ነገ ምላሹን ሰጣችኋለሁ ብሎ 3 ጥያቄ ተጠይቆ መልሷል አልመለሰም? አማርኛ ቁርአን ከተፍሲር ጋር ተፍሲሩን አንብብላቸው አንዴ። በአማርኛው በደንብ እንዲገባቸው ነው። ያ እንግዲህ ያው ሱረቱል ካፍ የመጀመሪያውን ይሄ ቁርአን በአማርኛ ተፍሲር ማለት ነው ከነ ተፍሲሩ የሼክ መሐመድ ዘይኔ የሱ መጽሐፍ ነውና እዚህ ጋር ይህ ቁርአን የወረደበትን ምክንያት ያስቀምጣል። ኦኬ ከዋሻው ምዕራፍ 1ኛው አንቀጽ የወረደበት ምክንያት ይላል እዚህ ጋር። ከዋሻው ምዕራፍ 1ኛው አንቀጽ የወረደበት ምክንያት ይህ አንቀጽ የወረደው መኮች ወይም ደግሞ የመካ ሰዎች ነድር ቢን ሐሪርን ኡቅባ ቢን ሙአይጥ ወደ መዲና አይሁድ ልከው የነብዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶቹም ስለ 3 ነገሮች ጠየቁ። ነገ ነግራችኋለሁ ብለዋቸው ተመለሱ። ሙሐመድን 3 ጥያቄ ይጠይቁታል በአይሁዶቹ መሰረት ማለት ነው ቁረይሾቹ። ሙሐመድ ምን ይላል? ነገ ነግሬያችሁ መለሳለሁ፣ ነገ ተመለሱ አላቸው። ኢንሻአላህ ሳይል የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። ኢንሻአላህ ነገ መልስላችኋለሁ ስላላለ መልሱ 15 ቀን ሙሉ ሳይመልስላቸው ቀረ። የመኮችም አይሁድ ምሁራንን ስለ ነብዩ ሊጠይቁ ልከዋቸው ሲጠይቋቸው ከ3 ነገሮች ይጠይቁትና በትክክል ከነገራችሁ እውነትም መልእክተኛው ይህ ነው፣ ይህን ካልነገራችሁ ግን ቀጣፊ ነው ብለው አይሁዶቹ ልከዋቸው ነበረ። አንደኛው ጥያቄ ስለነዚያ አስገራሚ ወጣቶች ታሪክ፣ እነዚያ አስገራሚ ወጣቶች ታሪክ የሚባሉት እነማን ናቸው? የዋሻው ሰዎች ማለት ነው። ሁለተኛው ጥያቄ ስለዚያ ከምስራቅ እስከ ምዕራብ ያዳረሰ ሰው ታሪክ ማለትም ስለ ዙልቀርኔ ማለት ነው። ሶስተኛ ስለ ሩህ ጠይቁት አሏቸውና ሲጠይቋቸው አላህ ከፈቀደ ሳይሉ ነገ ነግራችኋለሁ ብለው ሳሉ እስከ 15 ቀን ስለቆዩ ይህ አንቀጽ ወረደ ብለው ቻሌንጅ ነው። ሎክ እናመሰግናለን ክርስቲያን። እንግዲህ ቻሌንጅ ነው። እነኚህ 3 ጥያቄዎች በትክክል የሚመልስ ከሆነ ነብይ ነው፣ የማይመልስ ከሆነ ሐሰተኛ ነብይ ነው። 3ቱም ጥያቄዎች ተቀምጠዋል። ያው የመጀመሪያው ጥያቄ ስለነኛ አስገራሚ ወጣቶች ታሪካቸውና ቁጥራቸው ስንት ነው? ሁለተኛ ስለዚያ ከምስራቅ እስከ ምዕራብ ድረስ የሄደው ሰውዬ ማን ነው? ምንድን ነው? ሶስተኛው ጥያቄ ስለ ሩህ ጠይቋቸውና ሲጠይቋቸው አላህ ፍቃድ ሳይሉ ነገ ነግራችኋለሁ ብለው ሳሉ እስከ 15 ቀን ስለቆዩ ነው ይሄ አንቀጽ የወረደው ይላል። ቀደም እኔ ምን አልኳችሁ? 15 ቀን ብያችኋለሁ ታሪኩን። 15 ቀን ነገ መልስ እሰጣለሁ ያለው አካል ጠፋ። በቃ ጠፋ፣ የውሃ ሽታ ሆነ። ለምን? ጀለለዲን አሱጢ እንደሚነግረን ለምንድን ነው የጠፋው? ቤቴ ውስጥ ጡጥላ ስለገባኝ ጡጥላ ታለች ደግሞ ጅብሪል መልስ ዞ ስለማይመጣ ነው። 15 ቀን ሙሉ ከቤት ወጥቶ አያውቅም እንደ ውጭ ያገኘውም እንደ ጅብሪል። ሌላ ጊዜ ጅብሪል ውጭ ያገኘዋል። 15 ቀን ሙሉ መስጊድ ሄዶ አያውቅም እንዴ? ጁማ ሰላት የማይሰግድም ነበር ማለት ነው። 15 ቀን ሙሉ ጡጥላ ቤት ውስጥ ትቀመጣለች እንዴ? ሞታስ ከሆነ ሞታለች የሚሉ አሉ።
አይገማቸውም እንደ 15 ቀን ሙሉ። ከመቼ ወዲያ ነው ጅብሪልስ ውሻ ፈርቶ ቤት አልገባም ያለው? መልሱ ስላሌለችው አብዲ ከስር ሆነ ትሰርበኛለህ። ነውር ነው፣ ነውር ነው። ኤኒዌይስ ናግባና እስቲ ትሞግተኛለህ። ይሄንን ታሪክ ዛሬ ሰምቶ እስልምና ውስጥ የሚቆይ ካለ አምሶሪ ጭንቅላታችሁን እንደማትጠቀሙ የሚያሳየ ነው። አሁን አንድ ባንድ እንይ። ስለነዚያ አስገራሚ ወጣቶች ታሪክ ነው። ስንት ናቸው ተብሎ ተጠይቆ ምላሹ ምን እንደሆነ ላሳያችሁ። ሱራ 18 23 አንዴ ክፈተው ክርስቲያን። መልሳቸው እንደዚህ ነው። መልሱ እንደዚህ ብሎ መለሰላቸው። ስንት ናቸው ለተባለው ቁጥራቸው ስንት ነው አለ? ሱረቱ ካፍ እንደዚህ ብሎ መለሰላቸው። 18ኛው ሱራ ቁጥር 22 ላይ ስንት ናቸው ለተባለው እንደዚህ ይላል። ፈይሰል ሚዩት አድርግ። እንደዚህ ይላል። በሩቅ ወርዋሪ ሆነው 3 ናቸው፣ 4ኛው ውሻቸው ነው ይላሉ። ስንት ነው ተብሎ ሲጠየቅ ከ15 ቀን በኋላ መልስ ብሎ የነገራቸው ምንድን ነው? በሩቅ ወርዋሪ ሆነው በጥርጣሬ ብለው በቀንፍ የገባ ነው። በሩቅ ወርዋሪዎች ሆነው 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛውም ውሻቸው ነው ይላሉ። ጌታ የቁጥራቸውን አዋቂ ነው፣ ጥቂት እንጂ አያውቋቸውም በላቸው። በእነሱም ነገር ግልጽ ክርክር እንጂ ጠልቀህ አትከራከራቸው። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ ብሎ መልስ ሰጠ። ስንት ናቸው ተብለው ነገ መልስ እሰጣለሁ ያለው አካል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ከነሱ ጋር አትከራከር አትጠይቃቸውም ተብያለሁ። ስለ የመጽሐፉ ሰዎች ጋር አትከራከር አትጠይቅ ተብያለሁ። ያዋረዱት እነሱ ናቸዋ። ለቁረሾቹ ነው የሚለውን ቁረሾቹ ከመጽሐፉ ሰዎች ከአይሁዶችና ከክርስቲያኖች የነብይነት መስፈርት ስለሚያውቁ ጠይቁት እስቲ ይህን ምን ብሎ ይመልሳል። እኔ ከነሱ ጋር ልከራከርም እንዳትጠይቃቸውም ተብያለሁ። አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው እንጂ የሚያውቀው ማንም አያውቃቸውም። አትከራከር ተብያለሁ። አላህ ይህን ሁሉ ዝባዝንኬ ከሚያወራ ቁጥራቸው 5 ነው ወይም 3 ነው አይልም እንዴ? የትኛው ይቀላል? የትኛው ይቀል ነበር? ይህንን እኮ እኛ መመለስ እንችላለን። እግዚአብሔር አንዳንዶቹ 10 ነው ይላሉ፣ አንደኛው እንደዚህ ነው ይላሉ። አንደኛዎቹ 5 ነው ይላሉ፣ አንደኛው እንዲህ ነው ይላሉ። ቁጥሩን እግዚአብሔር ነው የሚያውቀው ብለን እኛ ሳንመልስም እንዴ? ነቢይ መሆን ምን ይጠበቅብሃል? ይህንን ለማለት ከ15 ቀን በኋላ የነብይነት መስፈርት ምላሽ የተባለው ይሄ ነው። ነብይ የተደረገበት አንደኛው ነው ይሄ እና ቁርአን ነው እንደ ይለኛል። በነገራችን ላይ እዚህ ጋር ይታያል ደግሞ የሚገርም እኮ ነው። እዚህ ጋር ደግሞ ጥቂት ሰው እንጂ አያውቃቸውም ብሎ ደግሞ ይናገራል። ጥቂት እንጂ አያውቃቸውም ነው እንግዲህ ሙሐመድ የማያውቀው ነገር ግን ሌሎች ደግሞ ጥቂቶች ደግሞ የሚያውቋቸው አሉ። ነገር ግን ሙሐመድ አያውቃቸውም። አላህም ትክክለኛውን መልስ አልነገረም። የአንትና ለምን እንደሆነ ታውቃለህ? 3 ነው ያሉት ወይም ትክክል ሊሆን ይችላሉ፣ ወይም 5 ነው ያሉት ትክክል ሊሆን ይችላል፣ ወይ 7 ነው ያሉት ትክክል ሊሆን ይችላሉ። ስለዚህ ጥቂት ሰው ሊያውቃቸው ይችላል። ኤኒዌይስ የነብይነት መስፈርቱ ቻሌንጁን ቁጥር 1 ጥያቄ ጠየቀውን ምላሹ በእነዚህ ይሆናል። ወደ ቁጥር 2 እንለፍ። ቁጥር 2 ላይ ደግሞ ዙርቀኔ ቁጥር 2 ዙርቀኔ ነው። ቁጥር 3 አድርገውና ቁጥር 2 ላይ እንወያይበታለን። ቁጥር 3 አድርግልኝ። ቁጥር 3 ደግሞ ሩህ ምንድን ነው ተብሎ ሲጠየቅ ሱራ 17 85 ላይ እንዲህ ብሎ መለሰ። ስለ ሩህ ሲጠየቅ እንግዲህ 15 ቀን በኋላ ምላሽ የነብይነት መስፈርቱ ከሩህም ይጠይቁሃል። ሩህ ከጌታህ ነገር ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ምንድን ነው ተብሎ ሲጠየቅ ከሩህ ከጌታዬ ዘንድ ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም ነው። አናቅም በቃ። ይህን የሚያወራው አላህ ነው ወይስ የነብያችን ናቸው? ነብዩ ከራሱ አያወራም አንዳችም ነገር።
ሶስት ጥያቄ እንግዲህ ሁለቱ በእነዚህ አይነት ሁኔታ መልስ የተሰጡት ነብይ የተደረገበት የነብይነት መስፈርቱን ያገኘበት ማለት ነው። ሶስቱን ጥያቄ ከመለሰ በትክክልም ነብይ ነው፣ ካልመለሰ ግን ነብይ አይሆንም ተብሎ የመለሳቸው በቃን እስክትሉ መረጃውን እንሰጣችኋለን። በቃን እስክትሉ ማለት ነው። ሰላሙን አንዴ። ስለዚህ በእንደዚህ አይነት ሁኔታ ሁለቱ ጥያቄዎች መልስ ተሰጡ ማለት ነው። መልሱ ከአላህ ይመጣል አይመስልም? ሶስተኛ ጥያቄ ተው ካላህ ነው፣ ከራሱ አይናገርም ነብዩ። ሶስተኛው ምንድን ነው? ወደ ሩቅ ምስራቅ ሄደው ነው የሚለዋል። አንድ የክፈተው ቁርአን ተፍሲሩን ክርስቲያን ቃሉን እንዳልተሳሳት ምንድነው የሚለው? ስለዚያም ከምስራቅ እስከ ምዕራብ ድረስ ያደረሰው ሰው ታሪክ ማን ነው? ይሄ ኦኬ፣ በቃ ስላልከ ኢድሪስ ቀጥል። ይሄ ሰውዬ ማን ነው? ይህን ታሪክ ደግሞ ምላሹን ንገረንና በአንተ አፍ ሲነገር ደስ ስለሚል እንሳቅ። ቀጥል። ኢድሪስ ቀጥል። የዚህ ሰውዬ ታሪክ ደግሞ ገራሚ ነው። ሶስተኛው ምላሽ ደግሞ አስቂኝ ነው ይበልጥ ሌላ ፈን የሚያደርግ ማለት ነው። ነብይ የተደረገበት ነው እንግዲህ። ወይ ዛሬ ይሄንን ሰምቶ በእስልምና ውስጥ የሚቀጥል ካለ ከዚህ በላይ ምንም ልንታገዛችሁ ልንረዳችሁ የምንችለው ነገር ያለ አይመስለኝም። ክርስቲያን ይፎይ በጣም ደግሞ በነገራችን ላይ በጣም የሙስሊሞች ተወዳጅ ሱራ ነው። በጣም በቃ በፍቅር የሚወዱት ግን ውስጡ ሲነበብ ያለው ነገር አይደለም። አንድ ነብይ ሊናገረው ይቅርና ተራ ግለሰብ እንኳን ተጠይቆ እንደዚህ አይነት መልስ ይመልሳል ብሎ መገመት ከባድ ነው። ኢድሪስ ቀጥል። ከምስራቅ እስከ ምዕራብ የሄደው ሰውዬ ታሪክ ማን ነው? በአንተ አፍ እንስማው። የእኛው ሰላም ለሁሉም። ቀጥል። እሺ፣ ሰላም ለሁላችን። ሰላም፣ እንኳን ደህና መጣህ። በጣም ታሳዝናላችሁ። ምን አለ እንደ የራስን ትምህርት ብትሰጥ። አሁን ቀጥል እስኪ። ይህንን ከምዕራብ እስከ ምስራቅ የሄደውን የዚህን ሰውዬ ታሪክ ንገረን። ክርስትናን አስተምር፣ እስልምና የታውቃለህ እኮ አስረዳን። እሱ ይሄንን ከሩቁ ክርስትናህን አስተምር። እዚህ ፊት አንተ ፊት ቁርአን ትገልጣለህ። በቃ ሊያለቅስ ነው የገባው። ገብቶታል። ይሄንኛው ከእስልምና ወጥቷል። ዛሬ ከእስልምና አልወጣችሁ መቼም አትወጡም ማለት ነው። ዛሬ በእስልምና ውስጥ ይህንን እያያችሁ ከቀጠላችሁ ጭንቅላታችሁ ያጠራጥረኛል የሰው መሆኑን። ዞምቢ ካልሆነ በስተቀር የዛሬውን ታሪክ ሰምቶ ሸኘው መልስ የሚመልስ ነው የምንፈልገው እንጂ የሚያደስ ሰው አንፈልግም። ዛሬ ዞምቢ ያልሆነ በስተቀር ጤናማ አይምሮውን የሚጠቀም ከእስልምና ሹልክ ብላችሁ እንደምታደርጓ በውስጥ ጻፉልኝ። ቴንኪው እፎይ ለቀናል እስልምናን ቴንኪው በሉኝ እና ጻፉልኝ። ሌላ ምንም አልፈልግም። ደስታዬ እኔ እናንተ ከጨለማ ስትወጡ መስማት ብቻ ነው። ሌላ የእናንተ ፕሮፓጋንዳ ፖለቲካ አይደለም የምፈልገው። የዛሬውን ታሪክ ሰምቶ ነብይነት መስፈርት ነው ብሎ የሚቀጥል ካለ ያጠራጥረኛል። አብዲ ቲፔሶ አብዲ ወይ እንኳን ደህና መጣህ። ሄሎ ይሰማል? እንኳን ደህና መጣህ። ሙስሊም ነህ? አዎ ሙስሊም ነህ? ብዙ ጊዜ ስታወሩ እየሰማው ነበርና ይሄንን ታሪክ ታውቀዋለህ? ብዙ ጊዜ ስለ ቁርአን ስታወሩ እየሰማው ነበርና እሺ፣ ስለምን ታሪክ ነው እስቲ ንገረኝ። ያ ሜቢ አሁን ቅድም ያልኳቸውን ሰምታችኋል። መሐመድ ነብይ ነኝ ባለበት ሰዓት ላይ 3 ጥያቄ ተጠይቆ ነበረ እና 3 ጥያቄ ተጠይቆ ለሶስቱ ጥያቄው ከቁረሾቹ ነው።
ጥያቄው ባለቤቶች ግን አይሁዶች ናቸው። ማለትም ቁረሾቹ ሙሐመድ ቁረሾቹ ጋር ላይ የተነሳው ነብይነቱ መካ ነው አይደለ? የመጀመሪያው። ስለዚህ እነሱ እኛ ጋር አንድ ሰው ተነስቷል ነብይ ነኝ እያለ ነው ነብይ እየተሰማ ነው። መሸሽ ምንድን ነው? ካወራችሁ ማውራት እኮ ነው። ከያዝኩ እውነታውን ይዘህ ማምጣት ነው። ደግሞ በዚህ በሚዲያ ላይ እየወጣችሁ ደግሞ ያው ኦኬ አይ ቲንክ አሁን ተመልሷል። ቆይ አንዴ ተረጋጋ። እሺ ይሰማል አይደል? አሁን ከስር ይሰማችኋል? ይሰማዋል። ችግር የለም። በአንተ አብዲ አሁን ይሰማል። እሺ ስለዚህ አብዲ ስለ ዙር ቀርኔ ታሪክ ንገረን እስኪ። አይ ሚን ከምስራቅ እስከ ምዕራብ ያዳረሰው ሰው ታሪክ ማን ነው? ዙር ቀርኔ ነው። ኦኬ እሱ ከየትና ከስንት ዓመተ ምህረት በፊት እኮ ነው እሱ ታሪኩ በቁርአን ተነገረ እንጂ በዚህ ከነብዩ ጋር ነብዩ ታሪኩን ያለፈውን ታሪክ ነው የተናገሩት። አላህ የነገራቸውን ነገር ነው የተናገሩት እንጂ ከራሳቸው አንስቶ የተናገሩ ነገር አንድም ነገር የለም። እሺ በጣም ጥሩ። አሁን እሱን እናየው ነው አላህ እንደነገረውና እንዳልነገረው እናየዋለን እሱን። እሺ ዙር ቀርኒ ከየት እስከ የት ነበር የሄደው? ከምዕራብ እስከ ምስራቅ ሁሉንም ሀገር አዳርሶታል ነው የሚባለው። መዳረሻው የት ነበር? የመጨረሻ መዳረሻው ምንድን ነው? ዳር አለው በቃ መዳረሻው ተባለ እኮ ከምስራቅ እስከ ምዕራብ ማለት እኮ ሁሉም በቃ ተዳርሷል ማለት እኮ ነው። ሰው ልጅ እስካለበት ድረስ ማለት እኮ ነው። ጎበዝ። አሁን አንተ አየት ሰው ቢሄድ የሆነ ቦታ ላይ አንድ ፊክስድ ቦታ ላይ እንደማይደርስ አንተ አሁን ተረድተሃል። ነገር ግን አላህ መጨረሻ የደረሰበት ጥጉን የት እንደሆነ ተናግሯል። ፈጣሪ መጨረሻ ላይ የት ነው የደረሰው? ዙልቀርኔ ክፈትለት፣ እንትኑን መረጃውን ክፈትለትና እስቲ ቆይ አንተ አሁን ጥያቄ እኮ አልገባኝም። ያ ምንድነው መሰለህ አብዲ፣ ዙልቀርኔ ሄዶ የሆነ መጨረሻ ላይ ደርሷል። የምድር መጨረሻ ደርሷል። እዛ ቦታ ላይ ደግሞ ምንድን ነው ያገኘው? ፀሐይ ምን ስታደርግ ነው ያገኛት?
ኦኬ ወደ ኦኬ እሺ ይታያል። ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ሕዝቦችን አገኘ። ዱርቀኔ ሆይ ወይም ትቀጣለህ ወይም በእነርሱ መልካም ነገርን መማረክን ትሰራለህ ነው። ትቀጥላለህ ነው ትቀጣለህ። ሕዝቦቹን ትቀጣቸዋለህ ወይም ደግሞ በእነሱ ላይ መልካም ነገር ትሰራለህ ነው። አላህ ነው እንደዛ ያለው። ጥያቄ ያቀረበላት ነው። ያ የት ነው የደረሰው? የመሬት ማብቂያ ቦታ ማለቱ ሲደርስ ፀሐይ የምትገባበት ቦታ ልክ ሲደርስ ፀሐይ ምን ውስጥ ገባን ያገኛት? ምኑን ያነበብከው? ቁርአኑን ሱረቱ ካፍ ራሱ ቁርአን ራሱ እኮ ምኑ ጋር ያገኘው? አሁን እኮ ወደ መሬት ወርዶ ሳይሆን እቺ ፀሐይ ስትሽከረከር የደረሰችበት ማን ነው ስትሽከረከር ያለ? አይ የምን መሽከርከር ነው? ሰውየው ተሽከረከረ ወይንስ ሄደ? አዙሪኛ የተጫለው ልክ ሰውየውም ሲሄድ እኮ ፀሐይም ትሄዳለች እኮ እሱ ሄዶ ግን አገኛት አይደለ? ጨረቃው ስገባ በፈጣሪ ታምር አገኛት። ኦኬ እዛ ጨረቃ ውስጥ ከዛ ምን አገኘ? ፀሐይን ሲሄድ ፀሐይን አገኘ። ፀሐይውን ለምሳሌ ስትጠልቀውን በዚህ ትወጣለች፣ መጥለቂያው በዚህ ትሄዳለች አይደል? ስትሄድ አገኘ። እንደዛ አይነት እንትን ይመስለኛል። ፀሐይ ጨረቃ ውስጥ ነው የምትጠልቀው? ኖ ጨረቃ አላለም። ፀሐይ ሶሪ ፀሐይ ምን ውስጥ ነው የምትጠልቀው? ፀሐይ እሺ ፀሐይ ተሳስቼ ነው ጨረቃ ካልኩ። የራሷ የሆነ እንትን አላታ፣ ፕላኔት አላታ። ፕላኔት ፈጣሪ ያስቀመጠው ከምድር ውጭ ነው እንዴ? ዙርቀን ሄደው ሰሜንና ምዕራብ ደቡብ ተብሎ የሚነገረው ከምድር ውጭ ነው እንዴ? ሀይ ዙርቀን የተጓዘው ቆይ በምድር ላይ ነው። ስለዚህ ያገኛት ምድር ላይ ነው? ምድር ላይ አይደለም። ጨረቃው ስገባ አይደል ያገኛት? እዛ ቦታ ደግሞ አጠገቧ ምን አሉ? በአጠገቧም ህዝቦች አገኘ። ጨረቃዋ አይምን ሶሪ ፀሐዩ አጠገብ ማን አለ? ማን አለ? ፕላኔት ነው? ሰዎች ናቸው ያሉት? ሰዎች ነው ያለው። ከምድር ውጭ ሌላ ፕላኔት ላይ ሰዎች አሉ? እሱን አላህ ያውቀዋል። ምንም የሚያውቀው ነገር የለም። ሱራ 2:30 ምናምን አካባቢ ላይ በምድር ላይ ምትክን አደርጋለሁ ያለው ምድር ላይ እንጂ ከምድር ውጭ ነው እንዴ? ሰውን ነው እሱ፣ ሰዎችን ነው እሱ ምትክ ያደርጋል እኮ። ህዝቦች የተባሉ ሰዎች አይደሉም እንዴ? ህዝቦች የተባሉ ሰዎች አሉ። ፀሐይ ጨረቃው ስገባ አጠገቧ ደግሞ ምኖች ነበሩ? ሰዎች ነበሩ ያለ ሄዶ ሲያገኛት። አይ እሱን አሁን አንተ ያላልከው ልብ ብዬ ቦታውን በደንብ አላነበብኩም። እኔ ልጠይቅ የፈለግኩት ከትላንት ወደ ስለ ሱራ በቀራ ላይ የተናገርከውን ነገር ነው መናገር የፈለግኩት። ይህን ስላላነበብኩ ሊከራከርም አይችልም። ያም ቦታውን ልብ ብዬ ራሴ ስላላነበብኩት ብታነበውም ይህ ስህተት ነው። በቃ ፀሐይ ጨረቃ ውስጥ መቼ ማገባው? ቁርአን ላይ አንድ ስህተት የለውም። ፀሐይ ጨረቃ ውስጥ ነው የምገባው? ቃና ስለ ፀሐይ እኮ እዚህ ላይ አላወራውም። አሁን ፀሐይ ጨረቃ ውስጥ ምንጭ ውስጥ ነው የምገባው? አንተ እኮ አሁን አንድ እዚች ቦታ ላይ እያነበብክ ብቻ እያቆምክ ነው። ወደ ላይ እያነበብክ በትክክል ወደ ታች እየወረድክ ብትሄድ አንብብ፣ ፍቺውን አንብብ፣ ችግር የለውም። ለእኛ ይረዳናል። እንደውም ዝቅ አድርግለት፣ ከ83 አድርገህ ጀምርለት። እኛ ነው የሚረዳን። እንደውም ዙርቀኔንም ጠይቁሃል። በአንተና ላይ ከነርሱ መሬትን አነባለሁ በላቸው። ምንን? መሬትን፣ ሌላ ፕላኔት አይደለም ወዳጃችን፣ መሬት ነው። ምን እያየ ነው የሚሄደው ማለት ነው? ምድርን ነው። ምድርን እያየ ነው የሚሄደው። ስለዚህ መሬትን እያነበበ ነው። አንተም ይረዳለም። ቁጥር 84 እኛ ለእነርሱ በምድር ላይ አስመቸ ነው፣ ከነገር ሁሉ መንገድን ሰጠ ነው። ምን ላይ? ምድር ላይ። መንገድንም ወደ ምዕራብ ተከተለ። ቀጥል። ወደ ፀሐይ መግቢያም ምን? ፀሐይ ምድርን ነው እያነበበ እየሄደ ያለው። ወደ ፀሐይ መግቢያም በደረሰ ጊዜ ምን? ፀሐይ መግቢያ ጋር ነው የደረሰው። ከዛስ ጥቁር 1 ጭቃ 2 ባላት
ምንጭ ጥቁር ጭቃ ምንጭ ውስጥ ምን ስትል ስትጠልቅ ምን አለ? አገኛት። በአጠገቧም ዙሪያዋን እስሯ በአጠገቧም ህዝቦች ምን አለ? አገኘ። የመሬቱ መጨረሻ ልክ ሲደርስ የመሬቱ መጨረሻ ጋ ነው የምትሰደው ማለት ፈጣሪያውን እየተናገረ ምድር መጨረሻ የላትም። ምድር መጨረሻ የላትም። እንዴት የላትም? መጨረሻ ብሎ የለም። የምድር መጨረሻ የለም። ምድርን ጠፋፍ አድርገህ ስላሰብካት ነው። እንዴት የላትም? የምድር መጨረሻ ያለው እንዴት የላትም? ፕላኔቱን ሲያሳየው ለምሳሌ በትምህርት ራሱ የነ የምድር መጨረሻ የት ነች? አብዲ አሁን እስላማዊ ጭንቅላቱን ሊጠቀም ነው። አይ ማያውቅ ከሆነ ለምን አላውቅም አይልም። ዝም ብሎ ቀደም ራሽናል ነበረ ፕላኔት ምናምን ብሎ ኮስሞሎጂካል የሆነ ነገር እያወራ ነበር። አሁን ደግሞ ሙስሊም የሆነውን ጭንቅላቱን ሊጠቀም ነው። ሙስሊም ሆነ ጭንቅላት ማለት ስትል እንዴት ነው አሁን እየተናገርክ ያለው አንተ ራሱ? ልክ እንደዚህ አብዲ አሁን ዝም ብለህ ተሱ ፖይንት ተነስተህ ብትሄድ የት ምትደርስ ይመስልሃል? አሁን ከአንተ ካነበብኩ ፖይንት ተነስቼ ብሄድ ራሱ ማለት ነው ሰፋ አድርገህ ጭንቅላትን ስታስብበት የምድር መጨረሻ ጋር ፀሐይ ጮረቃው ስገባ ታገኛታለህ። ብዙ ጊዜ ይቅርታ አድርግልኝና እኔ ሙስሊም አሁን ለምሳሌ የኔ ብቻ እውነት ነው ለማለት ፈልጌ አይደለም። ኦኬ ምን አገናኘው? በል አይ የኔ ብቻ እውነት ነው አይደለም፣ እሱ ሌላ ፖይንት ነው። አሁን ፖይንቱ ጮረቃ ውስጥ ፀሐይ ትገባለች። ኦኬ ሄዶም ደግሞ አግኝቷታል። ጮረቃው ስገባ እሱራም ደግሞ ህዝቦችን አግኝቷል። ሰሜን ኢስት ዌስት ኖርዝ ምናምን የሚባሉ ነገሮች አንጻራዊ ናቸው። ታውቃለህ አይደለ? እንጂ ዳይሬክሽን ደግሞ ብትሄድበትም የምትደርስበት አይደለም። ይህንን ታውቃለህ። ዳይሬክሽን በራሱ አንጻራዊ ከሆነ የምትደርስበት አይደለም። ፀሐይም የሆነ ጮረቃ ውስጥ መታ መገባ አይደለችም። ፀሐይ ከምድር በብዙ እጥፍ ግዙፍ ነች። ይህን ታውቃለህ። እንኳን ምድር ጮረቃ ውስጥ ልገባ አይቀርና ፀሐይ ምድር ራሱ ፀሐይን ለመሸከም በብዙ መቶ ሺዎች ፀሐይ ስለምትበልጣት ምድር ያንን የማድረግ ችሎታ የላትም። ሁለተኛ ምድር ደግሞ ፍላት ነች ብለህ ካላሰብክ በስተቀር ምድር ጫፍና ጫፍ ሊኖራት አይችልም። አሁን ከዚህ ተነስተህ ዝም ብለህ ብትሄድ ትፔሳ ከስንት ምናምን ከሺህ ምናምን ከስንት መቶ ዓመት በኋላ ምናምን ተመልሰህ እዚቹ ቤትህ ወይም ደግሞ የተነሳህበት ቦታ ላይ ነው የምትመጣው። ዞረ ዞረ እዚቹ ትመጣለህ ማለት ነው። ቺዝ ሮቴት ነው የምታደርገው። ምክንያቱም ኤሊፕቲካል ሼፕ ነገር ካላት እንደ እንቁላል ነገር ከሆነች ምድር እዚህ ጋር ብትነሳ ዞረህ እዚሁ ፖይንት ላይ ነው የምትመጣው እንጂ እዚህ ጋር ጠፍጣፋ ካልሆነች እዚህ ጋር እና እዚህ ጋር ጠርዝ ብለህ ምደርስበት አይኖርም ማለት ነው። ማለቂያ ከዛ ሰማይ እንደዚህ ግድግዳ አንተ አስበህ እንደ ቤት ሄደህ እዛ ጋር ግድግዳ ነው፣ ወደዚህ ስትሄድ ግድግዳ ነው፣ ወዲህ ስትሄድ ግድግዳ ነው፣ እንዲህ ሰማይ ነው፣ እንዲህ ምድር ነው። እንደዛ እያሰብክ ካልሆነ ማለት ነው አይደለም። እንደዛ እያሰብክ ካልሆነ ስለዚህ ቁርአኑ ኤሊፕቲካል አድርገሃት ካሰብካት ምድርን ከዚህ ብትነሳ ትሄዳለህ እንዲህ ዞረህ እዚሁ ፖይንት ነው የምትመጣው ማለት ነው። ስለዚህ ምን ሆነ ፀሐይ ጨረቃ ውስጥ ስገባ ቀጥል። አሁን እሱ እያለ ያለው ቁርአኑ እያለ ያለው በእኛ ችሎታችን ዙልቀርነይንን ከምድር ከመነሻው ከማውጫ አንስተን ለምሳሌ እስከ መጥለቂያው ድረስ አሳየ ነው። ሰማይ አሳየ ነው የሚላለ ሀይ አገኛት ነው የሚለው አሳየ ነው የሚለው እኮ። ለምንድነው ዋሸው? ለምንድነው የምትዋሸው? ዙርቀኔ ብቻ ነው ያያት። ቆይ ያገኛት ዙርቀኔ ነው። አጠገቧ ሰዎች ነበሩ እኮ። ሰዎቹን እኮ ደረሰበት። የመጨረሻው ላይ ሲደርስ ሰዎቹ ጋር ደረሰበት። ስለዚህ ሰዎቹ ፀሐይዋ ጋር አብረው ነበሩ። ደረሰባት እንጂ የማየት ጉዳይ አይደለም። የመጨረሻ ፀሐይ የሚታይ ምናምን የሚባል ነገር የለም። አንጻራዊ ነው። ብትሄድም እንደዛ ነው፣ ብትሄድም እንደዛው ነው። ምንም እንትን የለውም። ምክንያቱም ዳይሬክሽን በራሱ የምትደርስበት ሳይሆን ጠቋሚ ነው ዳይሬክሽን። እና አሁን እኮ እሱ ደረሰበት እኮ ሄዶ የመጨረሻው ነው። የመሬቱን መጨረሻ ሲደርስ ፀሐይ ጮረቃ ውስጥ ተዛ ስገባ አገኛት አይደለ? የመሬቱን መጨረሻ ሲደርስ አሁን ለምሳሌ ፀሐይ ጮረቃ ውስጥ አሳዎች ምናምን ካሉ አሳዎቹን እንዲየወረወሯቸው በስሎ ይወርዳል ይላል። እዛ አካባቢ ያሉ ሰዎቹ ፀሐይ ጮረቃ ውስጥ ልገባ ስትል
ሮጠው ዋሻ ውስጥ ይደበቃሉ፣ ፀሐይዋ እንዳትፈጃቸው ይላሉ። ተረት ተረት ነው በእናትህ ትቤሰው። ከየት አመጣው ጨረቃውን ደግሞ? ፀሐይ ማለት ነው። ሶሪ በጣም ትገርሙ። ትስቃለህ በጣም እንጂ አብዲ ፀሐይ የምጠልቀው ጥቁር ጭቃ ውስጥ ነው። እሱ የፈጣሪ ያህያሉ ጌታ ጥበብ ነው። እኔ ያን ያህል ልከራከርም አልፈልግም። ምን ይላሉ መሰለህ እዚህ ላይ አንድ የሚታርገው ልክ ሎክ ፀሐይ መውጫዋና መግቢያዋ ላይ በጣም ስለምታቃጥል ይላሉ። ዛፎች የሉ፣ 2 ተራሮች አሉ። ክርስቲያን ከፍ አድርገው 93 አካባቢ ላይ አድርግልኝ። 2 ተራሮች አሉ። ቀን ቀን ውሃ ውስጥ ይውላሉ ሰዎቹ፣ በጣም ስለምታቃጥል እዛ ጋር ስለሆነች ስትወጣ በጣም ስለምታቃጥላቸው ዘለው ውሃ ውስጥ ይገባሉ። ማታ ላይ ደግሞ እሷ ፀሐይ ወደ ጨረቃ ውስጥ ልገባ ስትመጣ ሮጠው ወደ ዋሻው ይሄዳሉ ፀሐዩ እንዳይፈጃቸው እና አሳውን ማብሰል ከፈለጉ እንደዚህ መወርወር ነው፣ በስሎ ይወርዳል ይላል። በሁለቱ ጋራዎች መካከል በደረሰ ጊዜ በአቅራቢያቸው ንግግርን ማወቅ የማይቀርቡ ህዝቦች አገኘ ይላል። እዛ ተራሮቹ ጋር ያሉት ንግግርም አይችሉም ሰዎች። ሁለቱ ተራሮች ጋር ምንም ማውራት የለም። በቃ መሽቀዳደም ነው ተራራው ገጽ። ልክ ውሃ ውስጥ ገባ ሮጠው ወደ ዋሻ ይሄዳሉ፣ ምግባቸውን እንትን ይላሉ። ልክ ፀሐይዋ ደግሞ ስትወጣ ተራራውን ስለምታቃጥለው ሮጠው ወደ ውሃው ይገባሉ። ዛፎች ምናምን የለም እዛ አካባቢ ላይ። ሶስተኛው ጥያቄ በስራ ተመልሶላል። አብዱል ፈተና የነብይነት መስፈርቱ ምንድነው? መለስልኝ። አሁን እኮ እያመንክ አይደለም አንተ። አሁን እኮ ሲጀመር እኮ ለማሳመን ሳይሆን አይ ስለማመን እያመንክ አይደለም ይለኛል እንዴ? ፀሐይ ጨረቃ ውስጥ ነው የምገባው እያልከኝ ፀሐይን እንዴት ሳህን መሰለች እንዴ? የሆነ ሳህን ምግብ መብያ ሳህን ነገር አድርገው ነው የሳሏት ፀሐይን። ታውቃላችሁ? ቀጥል መሐመድ። መሐመድ ይሰማል? ትሰማለህ? እንኳን ደህና መጣህ። ይሰማል? ትሰማለህ? እንኳን ደህና መጣህ። ሰላም ነው። እንዴት ነው? ይመስገን ነው። ሶስቱ ጥያቄዎች በስራ ተመልሰው አሁን የምታወሩት ስለ ዙልቀርነይን ነው? አዎ። ዙልቀርነይን ማን ነው? ምን አልክ? ዙልቀርነይን ማለት ምን ማለት ነው? ማን ነው? ዙልቀርነይንማ ዓለምን የዞረው ነው። ምስራቁ ማን ነው እሱ? ማን ነው እሱ? እሱ ዙልቀርነይን በምዕራቡም በምስራቁም አላህ ሂድ ያለው ነው። ሁሉም ያቀናል ሄደ ነው። ሲሄድ ምንድን ነው እሱ አዲስ ነገር ያገኘው? ይኸው አሁን እኮ አንተ የምታወራው ጭቃ ውስጥ ሲገባ አያት ፀሐይዋ የሚለው ነው አይደል? አያት ሳይሆን አገኛት። አያትና አገኛት በአየር ምን አልከኝ? አያት ሳይሆን አገኛት። አክቹዋሊ እስሯ ደረሰ ማለት ነው። አያት ልክ ነው እኮ። እንዴት መሰለህ? አያት አይደለም አያት ይላል። አንብበው አገኛት። የእናንተን ሎጂክ ነው የማይጠፋችኝ። አገኛት ነው የሚለው። አገኛት አይደለም አያት የምትለው። አገኛት ልክ ነው እኮ። ልክ አይደለም። አያትና አገኛት አንድ አይደለም። አይ ልክ ነው። አገኛት እኮ። እንዴት ነው አገኛት? ኦኬ የምድር ጫፍን ዞራት አይደለ? አዎ አንተ አሁን የሆነ ባህር ዳርቻ ላይ ቆመህ ፀሐይ ስትገባ ወደ ውስጥ ገባ ባህር ውስጥ የሚገባ አይመስልም እንዴ? አይልም።
አንብበው ክፍሉን። መሰለ የሚል አለ እዚህ ክፍል ውስጥ። እኔ ንጽጽር አቆማለሁ። መሰለ የሚል አለ። ገብቶኛል እኮ ምንም አልገባም። ፀሐይዋ እችን ትሪካችሁን ያለ መሐመድ እሱን ጭቃ ውስጥ ያላት ምንጭ ውስጥ ምገባ ነው የመሰለው አይልም። መሰለው የሚለውን ክፍል አሳየኝ። አላህን ልታርመው ነው? አላህን ልታስተካክለው ነው? ግልጽና የተብራራን ቁርአን ኖ አላህ ተሳስተሃል መሰለው እንጂ አላገኛትም እያልከኝ ነው? አላህን አርመው። አላህን እያረምከው አንተ የት ያለ ፀሐይ ሲጠልቅ ካየኸው ለምን ብዙ አማርኛ ብቻ ነው ማውራት ጥሩ አይደለም እኮ። አላህን እያረምከው ነው ማጭ ብቻ ደስ እንድለው ሳይሆን ትክክለኛ ማውራት። ኦኬ ፀሐይዋን አገኛት። ስትጠልቅ አገኛት። ጭቃው ስትገባ አገኛት። ኦኬ ምን ውስጥ አገኛት? ቆረቃ ጭቃ ምንጭ ውስጥ ስገባ ነው ያገኛት አይደለ? ምንጭ ውስጥ ጮረቃ ውስጥ ስገባ ነው ያገኛት። ልክ ነህ እኮ ምንጭ ነው። አሁን ሲመሽ ማታ ድቅ ጭቃ ውስጥ እኮ ነው። ጥቁር ጭቃ ምንጭ። ባጠገቧ ደግሞ ነበሩ። ባጠገቧ ያ ማለት አንተ አሁን በማታ አዋሳይቴ ፀሐይ ስማ አዋሳይቴ ፀሐይ ቀጥል። ሲመሽ ፀሐይ ጠልቃለች እኮ። ያ ጠለቀች ማለት ገባች ማለት ነው። እንደዛ ነው። ገባች ነው የሚለው። ጮረቃ ውስጥ ስገባ ነው ያገኘው። ጠልቃየዋት ትላለህ እኮ አገኘዋት ትላለህ። ጮረቃ ውስጥ ሲጠልቅ ጮረቃ ውስጥ ቆይ ለሐዋሳሙን አዲስ አበባሙን ቆመም ሂድም ፕሊስ እኮ ጥቁር ጭቃ ማለት ሲጠቅ ታያውልህ እኮ ወረስ ያደርገዋል ታሪኩ ማለት ነው። ያለቀ ይመስላል። ኖ ስህተት ነው። ጥቁር አይወርም። ፀሐይ ስትጠልቅ ቀይ ነው የሚሆነው። አሁን ስታየው እኮ የምትገባ ይመስላል፣ የምትጠልቅ ይመስላል። እሺ ጎበዝ ሰማዩ ላይ ከዛ በኋላ ሰዎች እስሯ ታገኛለህ አይደለ? ሰዎች አሉ እዛ ባጠገቧ ማለት ነው። ስትጠልቅ በቃ ጠለቀች ስላለህ እኮ አንተ ገባች ስላለህ እኮ አጠገቧ ሰዎች ታያለህ ወይ? አጠገቧ ሰዎች ታያለህ ሰማይ ላይ? አይዞህ ያለችን ሌም የሆነች አርጉመንት ጠንቅቄ አውቃታለሁኝ። ሐዲስህ ይቀብረሃል እንዴት ብሎ እንደፈሰረው ነብይ ስለማቅ አጠገቧ ሰማዩ ላይ ህዝቦች አሉ። አጠገቧ ህዝቦች አሉ ወይ? ሰማዩ ላይ ህዝቦች አገኘህ እኮ። በአጠገቧ ህዝቦች አሉ ወይ? ሰማዩ ላይ ስትጠልቅ እንዴ አሉ። በደረሰ ጊዜማ እኮ አገኘህ እኮ አያቸው። ሰማዩ ላይ ስለ ራሱ ስለ ዙልቀኔ ብቻ ነው አይምሮ የምታወራው። ስለሱ አይምሮስ መሐመድ ስለ ዙልቀኔ ያሰበውን ያወራውን ነው እንጂ ስለ ህዝቦቹ አይደለም። ቆይ ስለ ህዝቦቹ አይደለም ማንከኛለ ቆይ ሰጠው ሰው ነው የምናወራው። ስለ ህዝቦቹ ነበሩ። አትሩት እችሌም አርጉመንት እንዴት እንደመታ ታሳያለሁ። ወደ ፀሐይ መግቢያን በደረሰ ጊዜ ህዝቦች የሉም ብለኸኛል። ወደ ፀሐይ መግቢያን በደረሰ ጊዜ ምን ፀሐይ መግቢያ በደረሰ ጊዜ ደረሰ የሚባለው ምኑ ጋር ነው ያለው? ፀሐይ መግቢያ። ከዛስ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ምን አላት? አያት አይደለም የሚለው አገኛት። አንድ ባጠገቧም ፀሐይዋ ስር ምን አገኙ? አሁን አንተ የሆነ አዳምጣ አሁን ህዝቦች የሉም ብለህ ገባ እናገኛትም እንዴ? አዳምጥ። ስለ ህዝቦቹ ያሁን እየሞገትኩ እኮ ነው። በአጠገቧም ህዝቦችን ምን አለ? አገኘ። በአጠገቧ ምንድን ነው ያገኘው? አገኘ። ልክ ነው። አንተ አሁን የሆነ ቦታ ሄድ ገባች ብለህ እየጠለቀች ታያታለህ። ወንድማችን የትም መሄድ አይጠበቅብህም እኮ ፀሐይ የትም መሄድ አይጠበቅብህም። እኔ እዚህም ልሁን ሰንበዲ ሌላ ቦታ የሚሆን ለሁላችንም ተመሳሳይ ነው። ፀሐይ የገባች የጠለቀች የሚመስል ለሁላችንም። ቆይ ፀሐይ የምትጠልቅ ምወጣ አይደለችም። ጠለቀች የሚለው አንጻራዊ ስለሆነ ጮረቃ ውስጥ ገባች ጮረቃ ውስጥ ገባች አይባልም። በመጀመሪያ ደረጃ ይህም በቃ ስማ ጭቃ ውስጥ እኮ ጨርቃው ሳይሆን አንተ መሰለህ እኛ ባህር ወደዚህ ባጠገባምኖች ባህር ውስጥ ገባች እዛ የገባችበት ውስጥ ባህር ውስጥ እንደገባች መሰለ ሚላል እንዴ ያሰነው ሙታ ና እኔ አይደለም ና ከፍ በል ነብይ ራሱ መሰለ ብሎ የፈሰረበት ካለ እኔ ንጽጽር አቆማለሁ። ቆይ የነብዩን አዘጋጅልኝ ክርስቲያን። ነብይ ራሱ ይህንን ጥያቄ እንዴት እንደፈሰረው አሳያለሁ።
መሰለ ሚል ካለ ነብይ መሰለ ሚል ከተናገረ ንጽጽር አቆማለሁ። ቀጥል። ጥያቄው ቀጥታ ተጠይቋል። ይሄ ጥያቄ አንተ እንዳልከው ከሆነ ነብዩ እንደዛ ብሎ ነው የፈታው፣ አሳያለሁ። አላህን አርመዋል፣ ነብይህን ደግሞ ታርመዋል። ቀጥል። መረጃ ክፈት። መሰለ የሚል አንድ ማስረጃ ማስረጃ ነብዩ እንዳወሩ ይህን ቃል የማን ነው ብለህ ስታወራ ነበር? ይህን ቃል የማን ቃል ብለህ ስታወራ ነበር ቅድም? ችግር የለውም። ነብይ መነገሩ የነብዩ ሰላም እንደሆነ ነበር ስታወራ ነበረው። ፕሊስ አሁን ማስረጃውን አንተ የሙሐመድም ቃል እንደሆነ አሳያለሁ። መጀመሪያ የጥንት ታሪክ አሁን ማስረጃው ርዕስ ሽፍት አታርግ። ማስረጃውን ብቻ መሰለ ነው የሚል አንድ ማስረጃ አንጣልኝ። እኔ በነብይ ፈስርልህና እንዴት እንደምትሆን አይሃለኝ። ቀጥታ ጥያቄው ተጠይቋል። አንድ በል። ሁለተኛው ደግሞ የነብይህን ተረት እንደሆነ ለምንድን ነው የነብይ ነው ያልኩት? 3 ጥያቄ ነብይ ተጠይቆ ነው። አንደኛ ዙርቀኔ፣ ሁለተኛ ሩህ፣ ሶስተኛ ደግሞ የዋሻው ታሪክ የሰዎቹ ታሪክ ስንት ናቸው ቁጥር ሚል ስለ ነብስ አንተ ታውቃለህ እንዴ? ስለ ነብስ አፈጣጠር አንተ ታውቃለህ? ማስረጃ አንድ ነገር አታልቅስ። አንድ ነብያት ታውቃለህ? ማስረጃ ፕሊስ። ማስረጃ የክርስቲያን ነብያት አምጣና ከነብዩ ሰለላሁ ጋር ወደራ። ማስረጃ ፕሊስ። ማስረጃውን ክፈታውን። ስለዚህ የክርስቲያን ነብያቶች አምጣና ፓኒክ አታድርግ እባክህ። ፓኒክ አታድርግ፣ ሬቴት አታድርግ። ማስረጃውን ክፈት ብቻ፣ ዝም ብለህ ማስረጃውን ብቻ ክፈት። ሽፍት አታድርገው። ፀሐይ ጨረቃ ውስጥ የገባችን ብቻ ማስረጃ አንጣ። ቆይ ፕሊስ፣ ማስረጃውን አንጣ። ነብዬ እንዴት እንደፈሰረ ላሳየ ነው። አላህን አስጥያለሁ፣ ነብዬን አስጥላለሁ። ደግሜ ትቀጥላለህ። ማስረጃ አለህ? ወጀደ ማለት ሊትራሊ ማግኘት ነው። እነሱም እንዳደረጉ አወዳድር። የክርስትና ነብያት አምጣና አወዳድር። ወንድ ኮንክ ፕሊስ። ተጠይቀው እንደዚህ አይነት ምላሽ የሰጡ ካሉ አምጣና አሳየ። እነሱም ተጠይቀው እንደዚህ ነው የመለሱት የሚለውን አሳየ። ከሌለ ግን ኤኒዌይስ ተወቋይ ክርስቲያን እሱን ተው፣ አትክፈተው። አዲሱን ለጊዜው ያዘው፣ ወደ ቁርአኑ መልሰው። ምናልባት እፎይ መሐመድ ያልገባው ነገር ቢኖር እኔ የመሰለኝ ዙልቀርነይን አላህ ያናገረው ነበር። አላህ ራሱ ነበር እኮ የሚመራው፣ ልክ እንደ ነብያቶች እንደ መገለጥ ያናገረው ነበር። እሱን እንዴት መሰለው ትላለህ? አላህ ካናገረው እንዴት ይመስሏል? ያ ተናጋሪው ማን እንደሆነ አንደኛ አላወቀም። ባይዞ የአላህ ንግግር ነው እንጂ የዙልቀርኔ ንግግር አይደለም። እሱም ሌላ አርጉመንት ነው። ቴንኪው እንትና አብዱልፈተና መሰለው ካለ አላህ ነው የመሰለው ማለት ነው። ተናጋሪው አላህ ስለሆነ ያለው እዚህ ጋር የጥንት ታሪክ ነው የሚናገረው። ታሪክ ነው የሚነግረው። አላህ የጥንት ታሪክ ይናገራል። የጊዜ የጥንት ታሪክ ይሁን የታሪኩን ባለቤት ይህንን እየተረከ ያለው አላህ ነው። መሰለው እያለ ሳይሆን አላህ ራሱ ነው። ኦራይት መረጃ ያላችሁ እንትን በሉ። መሰለው የሚል ካለ ባይዘ አንድ ማስረጃ እንኳን ካመጣችሁ እኔ አቆማለሁ፣ ንጽጽር አቆማለሁ። አየ የሚል ራሱ ማለት ነው። ረድዋን ቀጥል። ረድዋን ወይንም ማን ነው ቀድሞ የመጣው? ሬድዋን አለ፣ መቀጠል ትችላለህ። ሰላም እፎይ፣ እንዴት ነህ? ሰላም እንዴት ነህ? አማን ነው ይመስገን ነው። አሁን እዚህ ላይ የምታወሩበት ጥያቄ የሆነብህ ምንድን ነው? በአንተ ጮረቃ ውሃ ውስጥ ስገባ አገኛት ነው የሚለው መሰለው ነው የሚለው። መሰለው ማለት ምንድን ነው? መጀመሪያ ምን አውቃለሁ እንግዲህ መሰለው ማለት ለምሳሌ ኢሳን ሊሰቅሉ ብለው ተመሰለባቸው እንዳላችሁት በሱ ቤታ ሌላ ሰው ተሰቅሎ ይሆናል። ወይንም ደግሞ በጨረቃ ቦታ በፀሐይ ቦታ ጨረቃ ተመስሎበት ይሆናል። አይዶን ነው መሰለው የሚል ነገር አለ እዚህ ጋር። አሁን እኔ ያለው የሚያልኩት እባክህ አለ እያልከኝ እኮ ነው አንተ። ወይ ቃል
ይላል። በቃ እሺ ተመስሎት ነው እንጂ ፀሐይ ጨረቃ ውስጥ አልገባኝም። መስሎት ነው። እፎይ መጀመሪያ ብትማር እኮ አሪፍ ነበረ። ገና እሺ አንብብና አስረዳን። እሺ አንብብና አስረዳን። ከታች ሆኜ እኮ እያዳመጥኩ ነው ብዙ። እሺ አንብብና አስረዳን። እሺ አንብብና አስረዳን ካልመሰለው ከፈታው በትልቁ አድርገው መስራው የሚል ነገር አለ። እስቲ አምጣው። ያው በቃ እሺ አይታየም። እኔ ብዙም አይታየኝም።